ክርስቶስ የተደረገልንን ጽድቅ ኤክስቼንጅ ያደረግንበት ወይም ትራንስፎርም የሆንበት ኔቸራችን ጽድቅ ነው አንዱ። ይሄ ሲገባው ሰው ባይ ዲፎልት ነገሩ ይስተካከላል። ገብቷል? ሰው አንደኛው ጸድቀናል ነው አይደል? ሁለተኛው ደግሞ ከኃጢአትና ከርግማን ነፃ ወጥተናል። የርግማን ኃጢአት ከመጣብን ከዛ ምን ብለናል? ክርስቶስ ነፃ አውጥቶናል። ሌላው ዋጋችን ተከፍሏል። ወዲኛ መክፈል የነበረብንን ዋጋ ክራይስቱ ምን ብሎታል? ከፍሎታል። ያን ያጠፉትን ጥፋት እርሱ ከፍሎ ነው ከአዲስ ያንን ሰው ትራንስፎርም ያደረገው። ለምን ምን ይላል? ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ እነሆ አሮጌው አልፏል፣ ሁሉ አዲስ ሆኗል። አዲስ ፍጥረት የሚለው ኒው ክሪኤሽን ወይም ደግሞ ኒው ክሪቸር ማለት ነው። የኋላ ታሪክ የሌለው ሰው ልክ በክርስቶስ መሆኑ ሲያውቅ የኋላ ታሪክ የሌለው ሰው ነው የሚሆነው። ወዲህ ጻድቅ ነው። ከዚህ በፊት ኃጢአት ሰርቶ ስንትን ውስጥ ገብቶ ሊሆን ይችላል። ከዛች ቅጽበት ጀምሮ ግን ኃጢአት የለበት። በቃ ኒው ክሪቸር ፓስት የሌለበት ላይፍ ማለት ነው በክርስቶስ ማለት ሰው ዋጋ ተከፍሏል። ሞታችንን ኢየሱስ ሞቶልናል። ሞታችንን ወስዶ ለኛ ህይወትን ሰጥቶናል። ድህነታችንን ወስዶ እሱ ምን ሰጥቶናል? ብልጽግናውን ሰጥቶናል። ባለጠግነቱን ሰጥቶናል። እርግማናችንን ወስዶ እሱ ምን ሆኖልናል? ጽድቅ ሆኖልናል። ሰው እግዚአብሔር ስለወደደን ባይ ዘ ዌይ ይሄ ሁሉ ስራ የተሰራው እግዚአብሔር እኛን ስለወደደ ትልቁ ፖይንቱ የእግዚአብሔር ፍቅር ነው አይደል? ከዚህ በፊትም ቪዲዮዎች ላይ አውርተናል። የእግዚአብሔር ፍቅር በሚል አይደል? በጣም የሚገርም ቶፒክ ነው። ገብታችሁ ህይወት ከስራ የእግዚአብሔር ፍቅር ነው በቃ ዋናው ይሄ ፐርፐዙ። እግዚአብሔር ዓለምን ስለወደደ ይላል። ሪዝኑ እሱ ነው። እግዚአብሔር ዓለምን ስለወደደ ምን አደረገ ይላል። ይህም ቃል ያለው የት ነው? ዮሐንስ 3:16 ነው። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና።